ሱመያና ሰኢድ ሊታረቁ ነው። እውነት ሮዛ መታ እንግዲህ ሀዋን ያስወጡና ሱመያ እመጣለሁ ብላ ለሮዛ መልእክት ልካለች ማለት ነው። ወይው ወደ ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ያላችሁበት የአላህ ዝነት ራህመት ገነት ተገኙ እያልኩ ዛሬ ደግሞ በሰኢዱና በንግስት ሱመያ መጥቻለሁ ማለት ነው። እንዴት ነው አሁን እንግዲህ ማን ነው ሮዛን የሚወድ? ግን እኔ ከሁሉም በላይ ደግሞ እኔ ደስ የምትለኝ አነጋገሯ ማለት ነው። የማልፈልገውን እያሳኩ ነው የማያት። ሆዴን ቆረጠኝ ላ ሆዴ ነው ፈለጠኝ ራሴን ቆረጠኝ አላለችም። ዞሮብኝ ነው አረ የማትለው ነገር የላትም። እና በነገራችን ላይ ማለት ነው እና ዛሬ ላይ እንግዲህ ሰኢድን ሮዛ መልእክት ተልኳል። ሰኢድ ሀዋ የምትባለውን ከቤት አስወጣ እኔ እመጣለሁ ብላ እንግዲህ ለሮዛ መልእክት ልካለች። እውነት ግን ንግስት ሱመያ ወደ ሰኢድ ለመምጣት አስባ ነው ወይስ እንደው በቃ የሆነ ልትፈትነው ነው? የሚያስብልም ነገር አንዳንዴ ያስብላል ማለት ነው። አሁን ላይ እኔ የሚመስለኝ ነገር ያው በሮዛ ምክንያት እንግዲህ ሮዛ ይመስለኛል ሰኢድን ለመፈተን ይሆናል ብዬ አስባለሁ ማለት ነው። አንደኛ ነገር ሀዋን ያስወጣታል አያስወጣትም በሚል ነው። ግን ሰኢዱ አሁንም ድጋሚ ባለቤትህን እንዳታስወጣ ማለት ነው። ምክንያቱም እኔ ሱመያ የምትመለስ አይመስለኝም። ከዛም አልፎ ተርፎ ግን የሀዋና የሱመያ ነገር ሰው ማነው ግራ ያጋባው ማለት ነው። እንዴት ነው ማነው ግራ ያጋባው ያደረገው? ምክንያቱም አስባችሁታል? አሁን ላይ ሀዋ ሱመያ ሮዛ ስታወራ እኔማ በሳቅ ነው የምሞት ማለት ነው። እሷ እውነቱን ለማስወጣት ነው። አሁን ሰኢድ እውነት ሮዛ የያዘችውን መልእክት ቢሰማ እኔን ያስወጣኛል የሚል አባባል ስላላት ይህንን ተማምና እንግዲህ እውነቱን ትክክለኛውን ሮዛ ይዛ የመጣችውን ለሀዋ የነገረቻትን ለሰኢድ ለማስተላለፍ ሀዋ አልፈለገችም። ለምን ቢባል ያው አንድ ሁለት ሳይል ሰኢድ እንደሚያስወጣት ከዚህ ከቤት እንደሚያስወጣት ስላወቀች ጸጥ ነው ያለችው ማለት ነው። እና ሮዛ ያለችው ሱመያ ያለችው እዛው ኑሩ ለኔማ ቤት ልመለስ ምናምን ነገር እያለች እንግዲህ ያልሆነ የሆነውን ነገር እየቀባጠረች ነበረ። ሀዋ ተብዬዋ የሰኢድ የሁለተኛዋ ነው የሶስተኛዋ አራተኛዋ ንግስት ሚስቱ ማለት ነው። እኔ ደስ የምትለኝ ከሁሉም ነገር ግን ሮዛ ናት። ሮዛ ማን ነው እስኪ አነጋገሯ ሁሉ ነገሯ ደስ የሚላችሁ ማለት ነው። እኔ በጣም ነው የረታው የደስ የምትለኝ ሁላ ነገሯ ሁሉ ማለት ነው። እና በነገራችን ላይ አሁን ላይ እንግዲህ ሮዛ ተብዬዋ ሰኢድንና ሮዛ ሱመያን ለማስታረቅ እንግዲህ ከላይ ከታይ እያለች ነበር። ልብስም ሰርቃ ወስዳ እንግዲህ ለማስታረቅ ብላ ያላደረገችው ያልመዘዘችው ነገር የለም። ግን ያው እንግዲህ አላህ ሲፈቅድ ነው። አሁን ደግሞ ያው እውነት ሱመያ ልካት ነው አላከቻት የሚባለውን እንግዲህ አላህ አለም ያው ነግራታለሽ። ቤቱን በخር አድርገሽ አጸዳስተሽ ሻንጣሽን ይዘሽ ውጪ ሱመያ ልትመጣ ነው ብላታለሽ። እኔ በሳቅ ነው አንዳንዴ ማለት ነው የምትከታተሏቸው ከሆነ እኔ ያን አልፈልፈኝ በነገራችን ላይ ማለት ነው። እና የምታስቀው ነገር ግን የሮዛ አባባል ማለት ነው የሮዛ አማርኛ ነው። እኔ ሆዴን ፍር የሚያደርገው እኔ ስንት ሺህ ብር ከፍዬ ተምሬ አንቺ ለምንድን ነው በአማርኛ የምታወሪ? ኧረ የማትላት የለም ምን ያላቀውም አማርኛው ማለት ነው። እና ራሴን ቆረጠኝ ሆዴን ፈለጠኝ እያለች ነበር። ዛሬ ላይ እንግዲህ ምኒቱ ነው ያመጣሃት? እኔ ራሴ አልቻልኩም እያለች እንግዲህ ሀዩንም ስሞታ እየተናገረች ነበር ለሰኢድ እንግዲህ አይሚን ሀዋ የምትባለው ማለት ነው ከሀዩ ባሽ እየተባለች ነው እንግዲህ ያቺ ሀዩ እንኳን ቢያንስ በቀልዷ አብድ የሆነ ደስ የሚል ነገር አላት በነገራችን ላይ። እና ሮዛ ተልካ የመጣችው ሮዛ
ለሰኢድ የምታስተላልፈው ሮዛ ለሷ ስለነገረቻት ከቤት ውጪ ስላለቻት ይህንን ቀጥታ ለሰኢድ እንዳታስተላልፍ እያደረገች አፋፏ ላይ ትይዛት ገባ ማለት ነው። ግን በጣም የሚገርም ነው የሮዛ ትዕግስት አንዳንዴ ማለት ነው። እኔ ወንጆ በጥፊ ነበር ምንላት። ያው እውነት ያው አንዳንዴም እንግዲህ ትዕግስት ያስፈልጋል። እናም ከዛም አልፎ ተርፎ እንግዲህ አሁን ላይ የሚገርመው ጉዳይ ሮዛና ከቤት ውጪ ሱመያ ልትመጣና አንድ ሊሆኑ ነው፣ እናንተም ባላችሁበት ፍቅራችሁ ይቀጥል ብላ ነበረ። እረ በጭራሽ በጭራሽ ሊሆን አልቻለም። እና አሁን ላይ እንግዲህ ምን ማድረግ እንዳለባትም ግራ ገብቷታል። ምክንያቱም አሁን ውጪ ሻንጣሽን ይዘሽ የምትፈልጊውም ነገር ካለሽ ሂጂ፣ ሱመያ እዚህ መታ ከሰኢድ ጋር አንድ ሊሆኑ ነው፣ ልጆቹን አብረው ሊያሳድጉ ነው እያለች እንግዲህ መታ ነበረ። ግን ምን ይሆናል አሁን ላይ እንግዲህ የተላከችው ሮዛ በምን መልኩ ልትሸኝ ነው? እውነት ሰኢድ ሀዋን ከቤት ያስወጣታል አያስወጣትም? ሀዋስ እንዴት ነው? ቤቴን ለቀሽ ትሄጃለሽ አትሄጅም የሚለውን እንግዲህ በቀጣይ የምናይ ይሆናል ብዬ ነው የማስበው። በነገራችን ላይ አንዳንዴ ማንፈልገውን ነገር በቃ በግድም ይሁን ብቻ ይሄ ነው ልላችሁ አልችልም። እንግዲህ ሀዋ ያው ባለፈው ጊዜ ሱመያን ፎቶ አሽቀንጥራ ልካለች ጥላለች። አሁን ደግሞ ንግስት ተብዬዋ ሱመያ እቤት ድረስ እመጣለሁኝ ያለችው ሰኢድን ይችን ልጅ ያስወጣታል አያስወጣትም እያለች እንግዲህ እየፈተነችም እንደሆነ እውነት ሮዛ ይዛ ያመጣችው መልእክት ያስተላለፈችው መጀመሪያም ሰምተናል። ሀዋና ሮዛ ሲያወጡ ይህን ነገር ሰኢድ ቢሰማሽ እንደሚያስወጣኝ እያለቻት ፈርታ ነበር። ያው እንግዲህ የፈራችው አልቀረላትም። እውነቱ መጨረሻም ቢሆን በሮዛ አማርኛ በደስ በሚል ልክ ህፃን ልጅ ናት ሮዛ ማለት ልክ እንደ ህፃን ልጅ ነው የአማርኛዋ ማለት ነው። እና ነግረዋለች ለሰኢድ። እንግዲህ ሰኢድ እውነቱ ከሆንክ በቃ እኔ የምለው እውነት አሁን ትክክለኛ ሱመያ ሀዋን ብታስወጣ ሱመያ ልትመጣ ነው ወይስ ደግሞ ልትፈትንህ ነው የሚለውን እንግዲህ ያው በነገራችን ላይ ከሱመያ አንደበቴን አልሰማንም። ያው ይዛ የመጣችው ሮዛ ናት። በሰኢድም ላንፈርድ እንችላለን፣ ገና ነው እንግዲህ ሀዋን አስወጣት ብላ ሮዛ ተልካለኝ። ሮዛን ያስወጣታል ያስወጣትም የሚለው ደግሞ አንድ ማስረጃ ካለ ኒንጃ። አሁን ላይ ግን ያው እሷ ቤት ኪራይ ነው ያለችው። ሱመያ ከሩቅ መታ እና ሀዋን ያስወጣትና እኔ ልጆቹን ላሳየው ቤት መጥቼ ሰርፕራይዝ አደርገዋለሁ ብላለች ማለት ነው። እውነት በስተመጨረሻም አንድ ሊሆኑና ይችን ሀዊናት ምን ተብዬዋን እንግዲህ ሊነጣጥሏት ነው ማለት ነው። ባለፈው ያው ዘሩኝ ስትል እንዳልነበረ አሁን ደግሞ እኔ እንጃ ምን ልላችሁ እንደፈለኩ አላውቅም። እና እንግዲህ ሀዋና ሮዛ ያወሩት አማርኛ ማን ነው ግን ደስ ያለው ማለት ነው። ምክንያቱም እኔ እንጃ ከምንም በላይ አንተና የሮዛ አማርኛ በእግሩ ሄደ ነው የሚባለው። በቁርቦም አማርኛ በቁርቦም በነገራችን ላይ እሷም ተናግራለች። ይሄ ነገር እንዴት ነው እያለች ነበረ። በጣም የሚገርም ነው። ያው እንዳሰበችውም ሆኗል። አማርኛው እንጂ ያስቸገራት ሮዛ አሁን ላይ እንግዲህ ደፋ ቀና እያለች ያለችው ሀዋንና አይሚን ሰኢድና ሱመያን አንድ አድርጋ እንግዲህ ከሁለቱም ውጭም ብትሆንም አይቆጫትም። እሷ ያው እነሱ እንዲሆኑላት ከላይ ከታይ እንግዲህ እየጣረች ነው።
እቺ ሀዋ ተብዬዋ ደግሞ ምንድን ነው የምትለው? ምንድን ነው እቺ ሀዋ የምትለው ማለት ነው ውዶች? ውጪ ተብላለች። እንግዲህ መውጣት ነው አይደል እንዴ የሚጠበቅባት? ውጪ ተብላ አለች። እሷም ደግሞ መውጣት ይኖርባታል እንደታዘዘችው ማለት ነው ውዶችዬ። እንግዲህ እውነት የሰኢድ ሚስት ሆና አሁን ትቀጥላለች እንትና ማለት ነው አይሚን ሀዋ ወይስ ሰኢድ ከቤት ያስወጣታል የሚለውን ደግሞ በቀጣይ እናያለን። እውነት ሱመያ ትመጣለች አትመጣም በሚለው ደግሞ በቀጣይ እንመጣለን ማለት ነው። እንግዲህ የሮዛን አማርኛ የምትወዱ ሮዛ ፈታ የምትሉ ሮዛ አፍቃሪዎች የሆናችሁ ቻናሉን ላይክ ሸር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ባይ ባይ። ወዳችኋል።